እንዲህ ዘና ፈታ አድርጎ ያቆመን ፕሮግራም ምን ይባላል እንዴ? ከውበት በላይ ነው። ምን ጥያቄ አለው? ሮቤል ወጣይልና የሚሰሩ ብርቱ የሆኑ ሰዎችን ያሳርፋል። አሳርፏቸው እኛም ተደስተን እነሱንም አስደስቷቸው ቆንጆ ቀን የምናሳልፍበት ፕሮግራማችን ነው። ዛሬ ማንን አግኝቶ ይሆን? ወደ ፕሮግራሙ እናልፋለን። ከውበት በላይ አብራችሁን ቆዩ። እንዴት ነው? ሰላም ነው? ጫማ እባክህ ብትወርሽልኝ ከተሩ አልሰጣም እንዴ? አቤት በቃ በኋላ ትጠኛለህ። በኋላ ተቀብለኛለህ። ስራ እንዴት ነው? ሶልም ትቀይራለህ? ቤተሰብ መስርተሃል? ስድስት ወር ሰባት ወር ልጅ እንዴት ነው አባትነት? አረ በጣም የመጀመሪያ ነው? የመጀመሪያ። ኃላፊነቱስ እንዴት ነው? ከባድ ነው። በደንብ ጎበዝ አለብህ አይደል? ገና ከሆነ አረራ አልክ እንዴ? እኛ ምን እንበል ትለኝ ነው? አይ አልወጣኝም እኔ አልወጣኝም አላልክም። ልጅ በረከት ያመጣል ይባል የለ? ለዛውም ሴት ናት። ሴት ናት። ሴት ሲሆን ሀብት ነው ይባላል። ምንድን ነው ይባላል? ሀብት ነው ይባላል። እና ሀብቱ እየመጣ ነው። ኢንሻአላህ ተጫዋች ነው። እኔ ደግሞ ሌላ በረከት ይዤ መጥቻለሁ። አንድ ስራ አለኝ። እሱን ከሰራ ችግር የለውም። ምን ነበር ስራ? ቀለል ያለ ነው። እሺ ማን ልበል? ቶፊቅ ያሲን። እኔ ሮቤል ፍስሐ እባላለሁ። ጎበዝ ነህ። እንደዚህ ጸርታ አታውቅም። ሻሜ በዛ ላይ በደንብ ከስተመር አለ። ረጅም ጊዜ ሰራው 10 አመት ምናምን ብለን አይደለ? አዎ፣ ልምድ እንዳለ በደንብ ያስታውቃል። እንዴት ወደዚህ ሙያ ገባ? እንጨትንም ስራ ፈልጥ ነበር። እሱም ሞክርኩትና ድካሙም ሂሳቡም ትክክል አይመጣም። ይሄ ድካሙ በተለይ ማለት ነው። ከዛ በቃ ድሮም ይሄ ስራ ነበረ። በቃ ቀስቀስ ያልኩ ወደዚህ እንትን አልኩ። ውለት የት? እዚህ ወደ ጉራጌ። በስንት አመት ወደ አዲስ አበባ መጣ? ያው አስቸጋሪ ነው። የክፍለ ሀገር ልጅ ስትሆን እንትኑን እድሜን አይ በልጅነት ነው ያው። እሱማ የጣም ቢያንስ 25 ምናምን ብለን ከዛ ከወጣው ማለት ነው። እስከ ስንት ተማርክ እዛ? እዛ ወደ ትንሽ 2 ምናምን ተማርኩና እዚህ ደግሞ ጨርቆስ እህቴ ነበረች በለግ ወርታ ነው እስከ 7 ነው ምናምን እዛ ተማርኩ። እና ለምን አቆምኩ? ያው ከእንትኑ ጋር አብሮ አልሄዳለኛ ከስራው ጋር ከዛ ያኔ ነው ቤት ተከራሱ ከዚህ ጋር ተከራይተን የምንኖረው የነበረው። እሷ ተከራይታ ነበር የምትኖረው? እሷ ናት ያመጣች? እሷ ናት ያመጣችኝ። ያው ታላቅ ናት? አይ 6 ጊዜ ምናምን ታላቅ ናት። የ8ኛ ልጅ ነበርኩኝ። ያው ወደ የሄዱበት ሀገር ሄዱ። እንግዲህ እነሱ ሞተዋል ማለት ነው። አሁን የቀራችሁ 3 ናችሁ? 3 ነው። በዛ ነው አንተ ወደዚህ የመጣው? በድሮ ልጅም ያለው ነው የቤተሰብ ኃላፊነት። ምክንያቱም ፋዘር በልጅነት ሲሞት አስቸጋሪ ነው። ድንበር ምናምን ይጋፋሉ እና ማዘርን ያን ድካም ስለማይ እስከ 7 እንድማር ያስገደደኝ ያ ነው ኃላፊነት። ከዛን ጀምሬ ስራዎች ሳልንቅ ግዴታ ዝቅ ብዬና ባለው ነገር ለራሴም ብቻ ሳይሆን ለማዘርም ያለው ነገር እሷም ብቻዋ ናት። ትንሽ በቃ ልጅ አለ እሱንም ከፍለው እኔ ነኝ የምከፍለው ያለው ነገር ላይ መቆጣጠራት ለአረፋም ቢሆን መሄደው እኔ ነኝ። በዛ በቃ እንትን ነው ኃላፊነት
አባትህም በልጅነት አረፈ? አዎ ከኛ እዛው ክፍለ ሀገር ላይ የኖረ ለ3 ሰዓት ምናምን ተጓዘና ቆላማ ቦታ ነው ሳር ምናምን ያጭዱ የለም እዛ በሄደበት ወባ ይዞት እንትን ማለት ማዘር በቃ እዛው ሜዳ ቀብራ ምናምን መጣች። እህት እዚህ ምን ትሰራ ነበር? እሷ ለውዝ ምናምን ነበር የምትሰራው። አሁን እዛ የተዘራጅቶ የተሰጣቸው ቦታ አለ እዛ ላይ አሁን ሽንኩርት ምናምን ነው እንትን የምትለው ሽንኩርት ምናምን ነው የሚሸጠው። እዚህ አዲስ አበባ አንተን ስታመጣ ለውዝ ነበር የምትሰራው? አዎ እሷ ሪቼ ላይ ለውዝ ነበር የምትሸጠው። እኔ ያኔ ነው ሊስትሮ እሷን አትገዝታለኝ እዛ ለማመድ ዋና ጄኒ አፍታታውት እዛ ነው። ኑሮ ከዛ በኋላ እንዴት ነው? ኑሮ ከዛ በኋላ እንግዲህ ምንም እኔ ባለ ነገር ተስፋ አልቆርጥም። በቃ አሁን ይሄ ቀዝቀዝ ቢልም ራሱ የሚሸከም የሚፈለጥም ካሉኝ ራሱ እሰራለሁ። የሚገርም ነገር መንደር ውስጥ መሆን ሲጠይቁኝ ማለት ነው። በቃ አዎ። በትዳር ስንት ጊዜ ቆይ? 3 አመት። ተስፋ የቆረጥክበት ጊዜ ነው? አረ የለም። የአካባቢውን ሰውም ባለው ነገር እንትን ይለኛል። እንደምታየው ነው። ከሁሉም ጋር ተስማምቼ እኖራለሁ አልሐምዱሊላህ። እሱ አጋጣሚ ፈሶባት ብዙ ጊዜ ከያዝኩ ሳንቲም አንፃር እዛ ዘውዲቱ ሳንቲም 15 ቀን ቆየን። ሲመጣ በቃ ሰዎች የነገራቸው በቃ ዳይፐር ምናምን ያሉ በቃ ብዙ እንትን ተባብሮኛል። አዎ ብዙ እንትኖቼ ማለት ነው። በዛ መካከል ደግሞ እዚህ ደግሞ እለት በእለት ሰርቼ የውጭ የተወሰነ ሰጥና የቤት ክረም ደግሞ ለብቻ ነው ማስቀምጠው። 15 ቀን ደግሞ እዚህ ጋር ቁጭ ሲል የቤት ክረም ደግሞ ቀን በቀን መቀመጥ አለበት። ከዛ ብዙ የሚያዛባ ነገር አለ። በቃ ስመጣ በቃ ምንም እንደ ሻሂም አድርጎ እየሰጠው የሚናል አልሐምዱሊላህ። ያም ጊዜ ታለፈ። አሁን እንደውም ጥሩ ነው። እንደዚህ ጠንከር ከፋ ያለ ጊዜ ሲመጣ ምንድን ነው የምታደርገው? እንደዚህ አይነት ነገራቶች ሲመጣ በቃ ያን ጉዳይ እዛውን መስመር ላይ ያደርገውና መጥቼ ምክንያቱም በዛ ሳይዝ መጥቼ ከሆነ እዚህም ያለውም ጋር ከሰውም ያለው ግንኙነቴ ጥሩ አይሆንም። የቤትን ጣጣ ይዘው ወጥተህ አስቸጋሪ ሁኔታ ነው የምታሰነው። ግን ያን እዛው ቤት ውስጥ አድርገውና ምንም እንዳልፈጠረ ስራዬ ላይ መጥቼ እንትን እላለሁ። አሁን ኖርማል እንዳየው ማለት ነው። ሁሌው እንደዚህ ነው። በቃ ለዛ ነው የማደርገው። ከእሑድ እስከ እሑድ ነው የምትሰራው? በቃ አርብ ብቻ በቃ 6 ሰዓት መስጊድ ሂጄ 7 ተኩል በቃ እዚህ ሮጥኩ ነው የምመጣው። ከዛ ውጭ እረፍት የለም። ምን ትሰራ ነበር ባለቤት? እሷ አሁን ላይቶቹ እንጂ እዚህ ልብስ ጋርመንት ልብስ ቤት ትሰራ ነበር። እዚህ ወደ መብራት ኃይል አሁን ያው በርግጥ መብራት ኃይል ያለው እዚህ ወደኛ አካባቢ መጥተዋል። እሷ ልብስ ቤት ትሰራ ነበር እስከ በሁለተኛ ሳምንት ምናምን ስትገባ ነው ስትቃረብ ነው የተወችው እንጂ እስከ ዛሬ ትሰራ ነበር። ይገርም ነገር ማለት ነው። ቤት ኪራይ ስንት ከፍላለህ? 6000 ብር። ወሩ ደግሞ ወዲያው ነው የሚደርሰው። ለእኛማ ለተከራይማ በጣም 3 ቀን ነው ቀችላላ ትናንት አይደለ እንደ ከፋኩስ ብለህ በህይወትማ አትረሳው ደስተኛ የሆንክበት ጊዜ ነች። በቃ እኔም በህይወቴ በጣም ደስ ያለኝ ጊዜ ማለት ነው አልሐምዱሊላህ። እቺ አሁን ልጄ የተወለደች ጊዜ ነው። ምክንያቱም ማዘር እንኳን ማለት ነው ይሄን ነገር ሰምቼ ብቻ እንደው በሞት አለች። እሷም ደግሞ ያለ ነገር ሆኖ እሷም መጣች። እዚህ መጡ? እዚህ መጣ ነበረ። እዚህ ነገ 1 ወር ነው ምናምን ቆየች። ከዛ በኋላ እሷም ብቻዋን መኪና ስለሚከብዳት 2-3 ቀን ለማለማመድ መልሼ ይዣት ሄድኩኝ። አድርሻት መጣሁ። በቃ ያኔ ነው ምክንያቱም እኔ ተደሰትኩ፣ እናቴም ደግሞ ደስተኛ ስትሆን፣ እህቴም ደግሞ እንትን ስትል በቃ ያኔ ነው በጣም ደስ ያለኝ እንጂ ህይወት አንዴ ከፍ ይላል፣ አንዴ ዝቅ ይላል። በጣም የተከፋበት ጊዜ አያልፍም ያልከው አልወጣውም ያልከው ጊዜ? አንዳንዴማ እኮ ህይወቶችን በሙላው እኮ ያስጠላል እኮ። አሁን እንደዚህ እንደማወራው አይደለም፣ ብዙ ነገር ውስብስብ ይሆናል። ግን መልሰ መስመር የሳተ ነገር ስናድድና መልሰ ደግሞ የሞቱትን ቤተሰቦች የተፈጠርኩበትስ ምንድነው ነገራቶች ደግሞ መልሶ ያልፋሉ ደግሞ የሚል ነገር ደግሞ ተስፋ ታደርጋለህ። መልሼ በዛ እጽናናለሁ። በቃ ወይም ደግሞ ከኔ ባሱትን መልሼ ቆም ብዬ አያለሁ። በቃ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ።
እንዴት ነው? እንኳን ደህና ቆየ። እንዴት ነው? ተውፊቅ ይባላል። ከለሩ ወደድከው? አሁን እንደዚህ ስታደርገው ይሄ ያምራል። እስቲ ሌላ አማራጭ የምታሳየው ካለ? ግን ቆንጆ አለባበስ መርጣለች። ይከብዳል እያልከኝ ነበር። ምኑ ከበደ? አሁን ቀለለ እንጂ የከበደው አሁን ቀለለ። ዘና ዘና ያርጋችሁ፣ ዘና አረጋችሁ እንጂ። አሜን። በጣም ቆይቻለሁ ለራሴ ከገዛው እያልከኝ ነበር። በጣም በፍጹም አንድ 6 ዓመት ምናምን አይሆንም ብሎ ስለ እውነት ተው እንጂ። ቅድም እንደነገርኩ ሌላ ጉዳይ እንጂ በፍጹም እንትን አይደለም። በቃ ያሁን ራሱ እዛ ሰፈር ሲሄድ እኮ ዲያስፖራ ነው የምመስላቸው። የምሬ እኮ ነው። አሁን ደስ ብለዋል። እንግዲህ እናቴ ድዋ ነው እውነት። ከየት አገኘህ? እስኪ በመሷት ውስጥ አግኝተህ ነው? እንዳታወልቅ። ያንቺ ነው? እሷ ከለሩ እንዴት ነው? ሄዶበታል? እስኪ ሌላ አንድ አማራጭ ምን አለ? አሁን ለበዓል ምን አስበህ ነበር? ምን አዘጋጅተሃል? ለበዓል ምን ራስህ ባለው እንትን አለው ቢሆን እንጂ ምንም የተዘጋጀሁት ነገር አልነበረም። እውነቱን ለመናገር ለባለቤት ምን አዘጋጅተህ? ትናንትና እሷ ሳሪ ሲዳ የሆነ ጫማ ገዛች እና ያን ጫማው ደግሞ ለራሷም ቀንስ አድርጋው ማለት ነው የምትፈልገው አይነት ጫማ ሳይሆን ዋጋው ሰበር አድርጋው የሚቀንሰውን ገዛች። ከዛ ለአንተ ስትለኝ ደግሞ እኔ ደግሞ ቀለል ያለ ስሊፐር ቢሆን ገዛለሁ አልኳት። ከጀለቢያ ጋር የሚለበስ የሆነ ነጠላ ጫማ ቢሆን ገዛለሁ አልኳት። ያለ ነገር ደግሞ ዛሬ ይሄ ነገር ተፈጠረ። እሷም ራሱ ማመኑ ይከብዳት። ምን ምትል ይመስላል? አሁን እኮ እኔ ራሱ እዚህ መኖሬ ለራሴ ግራ ይገባኛል። ለእሷም አሁን ፊልም ነው የሚሆንባት። የምሬን ነው። ስለዚህ በድንገት እንዳስደሰታችሁ ያለ በድንገት ያስደሰታችሁ። ሌላ ምን ይባላል? አሜን። ምን ነበር የጠበቅከው? ያው እንሂድ ስትለኝ በቃ ቀለል ያለ ነገር እዛ የሆነ ነገር የሚሰራ ነገር መስሎኝ ነው እንጂ በዚህ ደረጃ ያለ ነገር ቢሆን እኔ ቅድም እንደነገርኩ ምን ሰከንድ ውስጥ ቃል ወርውራቸው አልመጣም። ግን መጨረሻው እና ግዴ ለመልካኝ ፍሬው ደግሞ ያማረ ነገር ሆነ። በቃ ምን እበላለሁ፣ ምን እለብሳለሁ፣ ምን እጠጣለሁ ብሎ ማሰብና መጨነቅ አያስፈልግም። አንዳንድ ምክንያቱም
ካላሰብከው ቦታ ነው እንደዚህ ያለ የሚያወጣል ነገራቶችም ያሳካልህ እንጂ እኔም ላይ ያለው ነገር የሆነው እናንተን አላህ ምክንያት አድርጎ ላከ ማለት ነው። ስለዚህ በዓሌ ባለው ፈታ ቢዘና ቢለው ነው ማለት ነው። ተመቅቤ እናንተንም ያስታውስኩኝ ይሄ በጣም ደስ ብሎኛል እንጂ በጣም በዓሉ ድርብ እጥፍ ነው እንጂ የቱ ተለብሶ የቱ እንደምለብስ ራሱ ግራ ሊገባኝ ነው እንጂ ወደ አገር ቤት ትሄዳለህ? ላረፈ እሄዳለሁ። ከዛኔ ሰላም ቀን እሱ ይደረጋል ማለት ነው። በቃ እናት እሱን ስትሳየው ምን ይላል? ያው እናት ምን ጊዜ 100 ዓመት ቢሞላም ሁሉ ጊዜ ልጅ ነህ በእናት ማለት ነው። ሁሉ ጊዜ ደስታ ነው፣ ሁሉ ጊዜ ብርሃን ነው፣ ሁሉ ጊዜ ፀሐይ ነው አይደለም? አብሬ ሄጄ እናትህን ደስታ ባይ ተመኘውኝ ታውቃለህ? አረ ወይ በጣም ይሆናል። ማይሆን ነገር የለም ግን በጣም የእናንተንም ባላችሁበት ዱዓ ነው የሚደረግላችሁ። እንግዲህ በሀሳብ እንኳን በአካል ባትሄዱ እንኳን አገኘን ዛሬ። እኔም ስመጣ አላወከኝም። ከኢቢኤስ ቴሌቪዥን ነው እሑድ ላይ የሚተላለፍ ከውበት በላይ የተሰኘ ፕሮግራማችን ነው። የሚሰሩ ሰዎች የምናበረታታበት፣ እረፍት እንዲወስዱ የምናደርግበት፣ አለውላችሁ የምንልበት ፕሮግራማችን ነው እና ቆንጆ እረፍት እንድታደርግ ነው ዛሬ እንግዲህ አንተን በጠዋት ያገኘን። በጣም መተኛት ብቻ አይደለም፣ ይሄ ከአልጋም በላይ የሆነ እረፍት ነው ያገኘሁት። በጣም አመሰግናለሁ። በጣም ቆንጆ እረፍት። እኔ አሰርተህ ትሄዳለህ ብዬ ነው እንጂ እንደዚህ አይነት ድራማ እንደምትሰራ አላወቅኩም እኮ። እንደዚህ እንደምትሰሩ አላወቅኩም። 30 ብርህንም አልረሳሁም። አስታውሰኸኛል አንተ። 30-40 ሺህ ብር ተገዝቶ 30 ብር ልጠይቅ ነው። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። ሆቴል ቆንጆ ምሳ አዘጋጅቶ እየጠበቁን ነበር። በኋላ አፍጠር ሰዓት ሲደርስ እንቀምጣለን። ቴሌቪዥን ላይ ሞሮኮ ባዝ ምናምን ሲጠቀሙ አይተህ ታውቃለህ? ኧረ እኔም ሲጠቀሙ አያለሁ። ሞሮኮ ባዝ ሰውነትን ፋ ምትልበት እንገባለን። ትወደዋለህ ብዬ አስባለሁ። እናያለን። በኋላ ታጫውተኛለህ። እንዴት ነህ? ሰላም ናት? ይመስገን። እንድትንከባከቢልን ነበር አለ አይደል? ሁሉ ነገር አለ። በደምብ ታሸህ? በደምብ በሚገባ። ድካም አለ? ኧረ የለም። ከጾም ጋር ምንም። ቆንጆ። በቃ እንደዚህ እንዳማረብህ ደግሞ ቶሎ ባለቤትህን ማግኘት ፈልገህ የለ? በጣም አፍጠር ሰዓትም ስለደረሰ አፍጠር እናርግ በላትና ደውልላት። አሁን ደውልላት? ሄሎ፣ ሰላም አለይኩም። ሰላም ነው? እንትን አሁን ትንሽ የሆነ አፍጠር ልጋብዛችሁ ያለ ሰው አለ እና ያለው ነገር ትንሽ ደቂቃ ለባብሰሽ ጠብቂኝና እንመጣለን።
መኪና አለ መኪና ይመልሰናል ጆጆዋንም በደንብ አልብሻት በቃሽ እሷ እስክትመጣ አንተ ደግሞ ጸጉርህን የተስተካከልክ ትጠብቃታለህ ዛሬ ሁሉም ነው በቃ ከላይ እስከታች ሰላም ዲና ሰላም ነው እንኳን ደህና ቆየች ኑባ 8 ወር 9 ወር ናት ብሎኝ ነበር ዛሬ 8 ወር አገን ዛሬ እዴ ልደት ነው እናከብረው ለልደትሽ ማሚ ምን አረገች ለልደትሽ ምንም ቢያት የኔ ቆልጬ ስምሽን ያስተዋል ፋይዛ አህመድ ቆንጅት ሂክማ ስምሽን ላይ ተሻለ ቶፊቅ ዛሬ ከኛ ጋር ነበር ያለው ደስ ይላል በጣም ደስ ብሎኛል ከምንም በላይ ፕሮግራማችንን ታያለሽ ማለት ነው በጣም እከታተላለሁ በጣም ከበፊትም ጀምሬ በጣም አየዋለሁ ፕሮግራሙን ስታዩ ምን ሀሳብ ነበረሽ ያው በቃ አንዳንዴም ይሄ ድል ለኛ ቢደርሰን የሚል ነገር አንዳንዴም አስብ ነበር እንጂ ይሄ ሆናል በፍጹም አስብ እንትን አይደለም አረ ሆናል አላሰብኩትም ጨርሰህ ህይወት እንዴት ነው ህይወት አሪፍ ነው አልሐምዱሊላህ አሪፍ ነው እስቲ ስለ ቶፊቅ አንዳንድ ነገር ነበር ቶፊቅ እውነቱን ለመናገር በጣም ጥሩ ሰው ነው ለሰው ቀና ሀሳቢ ነው ተንኮል የሌለበት እና በጣም ታጋይ ባል ነው ደከመኝ ሰለቸኝ ሳይል በጣም ጥሩ ባል ነው ስራ ይወዳል ነው በጣም ስራ ይወዳል በጣም አይንቅም ስራ ደስ የሚል ባል ነው እሱ ዝግጅቱን ጨርሶ እየጠበቀ ነው ይምጣ አባቢ አናፈቀሽም አባቢ አናፈቀሽም ስመቂታላት ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ሥራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል ቶፊቅ ወይ እንዴት ነው? በቃ እኔማ በደስታ ሰከርኩ። ደስታ መጥፎ እኮ ነው። ሰከርኩ በደስታ ሰከርክ? በላ የምር በእንቅልፍ ይወጣልኛል እንጂ ደስታ በጣም መጠን ያለፈ ደስታ ነው። የሰላም ያደርገው በጣም እንዴት ነው ሱፍ ምርጫው እንዴት አየሽለት? ያምራ በጣም አምራበታል። ደግሞ ቆንጆ ምርጫ ነው። በጣም
ነገም ስራ መውጣቴን እንጂ ከባድ ነው። በጣም ሌላ ሰው ነው የመሰለው። ቢስሚላህ አይሻል አላህ በጥሩ በጤንነት ይፈትናቸው፣ በጥሩ ነገር በእድሜ ይፈትናቸው። ሌላ ምን ትያለሽ? የዛሬ ቀን ላንተ ህይወት ምን ማለት ነው? ዛሬ ቀን ህይወት አንዳንዴ መጥፎም ነገር ይገጥማልም ጥሩም ነገር ይገጥማል። እኔ ደግሞ ከታላቅ ከፈጠረኝ ቀናቶች ቀን ደግሞ የዛሬ ቀን ደግሞ ረመዳንም ነው ከእናንተን ጋር የመሰለ ነገር ገጠመኝ። እንግዲህ አልሐምዱሊላህ አላህን አመሰግነዋለሁ። ከዛም በኋላ እናንተን አመሰግናለሁ። ሌላ ምን እላለሁ? ደስታዬ ቅድም እኮ ነው የጨረስኩት። አላህ ይስጣችሁ ከምንም በላይ እንጀራችሁ አላህ ከፍ ያድርግላችሁ። በመጀመሪያ ደረጃ እረፍት የሚባለው ነገር በጣም ነበር የሚናፍቀኝ የምር ምንም በቃ እኔ እንደሆነ መቼንም አርፍ እላታለሁ፣ ግን ሁኔታዎች እንድታርፍ የሰጠን። ምክንያቱም ዛሬ እረፍት ካረኩኝ ቅድም እንዳልኩ የምታስቀምጦ ነገር አለ ብዙ ነገር ያን ነገር ግን በቃ አንዳንዴ ቁጭ ብለህ ወንበር ላይ የምትሰራው ስራ ደግሞ ትሰላቻለህ። እቺን በዓል እንደውም በደረሰ እያልኩኝ ነበር በዛች አጋጣሚ ለማረፍ ማለት ነው። አጋጣሚ ደግሞ እናንተ ሆናችሁ አንዳንዴ ሰውኛ ታስባለህ፣ ግን እውነት ፈጣሪ ያለ የሚለው ነገር ላይ በትክክል ካመንክ ግን ይሆናል እንጂ ሚሊየን ነገር ትደምራለህ ትቀንሳለህ። ግን አንዴ ያለው ነገር ይኸው ስንት ቦታ አልፋችሁ ተጻፈ መጣችሁ። በቃ ምንም ስራ እንደው ለመጪው ጊዜ ምን እያሰብክ ነበር? ሀሳቤ ምንድነው ሰፋ አድርጌ አሁን አንዳንዴ የሆነ ነገር እንትን ትልና በዚህ ስትለው በዛ ስትለው ሳንቲሞች ያጥራል እንጂ አሁን እዛ የሚሸጡ ፎርማኖች አሉ። ፎርማኑን አምጥተህ ሶሉን ከዛ ገዝተህ ብትሸጠው አንዱን አምጥቼ ገጠምኩት ቢያንስ 600 ብር 700 ብር ማግኘት ይቻላል። ይገርም ነገር ማለት ነው እንጂ ሙያው በእጅ ነው። ግን ኢንሻአላህ ቀስ በቀስ ይሆናል ብዬ ተስፋ አደርጋለሁ። ደግሞ እንደዚህ ለምታስበው ይህን ስራ መነሻ የሚሆን ካፒታል ኢቢኤስ ቴሌቪዥን ያበረክትላል። እሺ ምን ልበል ዛሬ እንደዚህ ቀናነት እንደዚህ ዞር ብሎ ማየት ነው የጠፋው እንጂ አይዞ አብሽር ሲራው ለኔ አሁን ወገን አለኝ የሚል ነገር ገና ተነሳሽነቴ ገና እንዲጨምር ፓወር እንዲጨምር ነው ያረጋችኝ አዲስ ኃይል። ሌላም ደግሞ እኔ ያነሰውን ሲሻል ደግሞ ሌላውን ሰው እንዲያመጣ እዛ ጋር ደግሞ ተሽዬ ደግሞ ስታዩኝ እናንተም ደግሞ ደስ እንዲላችሁ ነው ያረጋችኝ። ትልቅ ኃላፊነት ነው የሰጣችኝ። ስለዚህ ላሰባችሁት ነገር ቤተሰባችሁን ሰላም ያርግላችሁ። ገና እንደገና አሃዱ ቢ እንደገና አዲስ ምዕራፍ እንድከፍትና አዲስ ፓወር አዲስ ኢነርጂ እንዲኖር ነው ያደረጋችሁን። አዲስ ሻወር ማለት ነው። ቀደም አሁን ስንቴ ነው ጣጣይ ተወገደው። ለችግራችሁን ሀሳባችሁን አላህ ያስወገደው። እውነቴን ነው። እኔ በጣም ደስ ብሎኛል። እንግዲህ ምርቃት ላይ ብዙ አይደለሁም። እንግዲህ ከዚህ በላይ አፈሰስከው እና መሰግናለሁ። አመት አመት ያደርሳችሁ በጤና አሜን። ዝቅ እንዳላችሁ አላህ ከፍ ያደርጋችሁ። እንግዲህ ያለ ነገር ኢድ ደርሷል። ደግሞ ለሱ ለበዓል የሚሆን ደግሞ ኢቢኤስ ቴሌቪዥን ሌላ ስጦታ ደግሞ ያበረክትላችሁ። አላህ ይስጥልን። እናመሰግናለን በጣም እንጀራችሁ ከፍ ይበል። አሜን። በሰው ውስጥ ደስታ የምትፈጥሩት እናንተ ውስጣችሁ ደስታ ይፍጠርላችሁ። አሜን አሜን። እንጀራችሁ ከፍ ይበል። አሜን። ፍቅራችሁን ግን አልተገላለጻችሁልኝ። እስከ ዛሬ ነግራህም ካልሆነ አንተም ነግራሃት ካልሆነ ፍቅራችሁን እስቲ ብዙ ጊዜ እሱ ይነግረኛል። እኔ አላወራም በውስጤም ስለሆነ እኔ ብዙ ጊዜ አልገልጽለትም። እሱ የበለጠ ነው የሚገልጽልኝ። እስቲ ዛሬ ግለጽልኝ። ተውፊቅ በጣም እወድሃለሁ፣ አፈቅርሃለሁ። ረጅም ዕድሜና ጤና ይስጥህ። ለአንተ እያለች እኔን ታየኛለህ ተብዬ አላውቅም እያልክ ነው ዛሬ በተለይ እራት ደግሞ እየበላን እንጨዋወታለን።